ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ዋስትና የሚያስከለክሉ ወንጀሎች ምንድን ናቸው፣ ዋስትና የሚያስከለክሉ የወንጀል ክሶች ምንድን ናቸው የሚለውን በዝርዝር የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። በወንጀለኛ መቅጫ ስነ ስርዓት ህግና በህገ መንግስቱ መሰረት ማንኛውም የተከሰሰ ሰው የዋስትና መብት አለው። ይህንንም ከዚህ በፊት ሰርቼላችሁ ነበር ፕሮግራም። ሆኖም ግን በጣም ከባድ የሚባሉ ወንጀሎች ላይ ፍርድ ቤቱ የዋስ መብትን ሊከለክል ይችላል፣ ስልጣንም አለው። የዋስ መብት የሚያስከለክሉ ወይም ዋስትና የማይፈቀድባቸው ዋና ዋና ወንጀሎች ምንድን ናቸው የሚለው የዛሬ ነገረ ጉዳያችን ነው። በመሆኑም ዛሬ ዋስትና መብት የሚያስከለክሉ ወንጀሎች ምንድን ናቸው የሚለውን የምናይ ይሆናል። አንደኛ፣ በህግ የተከለከሉ ከባድ ወንጀሎች በሚኖሩበት ሰዓት የዋስትና መብት ይከለከላል። በኢፌዴሪ ህገ መንግስት አንቀጽ 19 ንዑስ አንቀጽ 6 መሰረት ፍርድ ቤቱ ልዩ ሁኔታዎችን ከግምት ውስጥ በማስገባት በህግ በተወሰኑ ከባድ ወንጀሎች ዋስትናን ሊከለክል ይችላል። እነዚህም ብዙውን ጊዜ የሚከተሉትን ያካትታሉ። አንደኛ፣ የሰው መግደል ወንጀል፣ ሆን ተብሎ የተፈጸመ የሰው መግደል ወንጀል፣ ከባድ የሰው መግደል ወንጀል ወይም ደግሞ ሆን ተብሎ የተፈጸመ የሰው መግደል ወንጀል ተብሎ የተከሰሰ ሰው የዋስትና መብት አይሰጠውም። ሌላኛው የሀገር ክህደት ወንጀል ነው። በሀገር መከላከያ ወይም በሉዓላዊነት ላይ የሚፈጸሙ ከባድ ወንጀሎች ከሆኑ የዋስትና መብት አይፈቀድላቸውም። የሽብርተኝነት ወንጀል፣ በሽብርተኝነት አዋጅ መሰረት የተከሰሱ ሰዎች አብዛኛውን ጊዜ የዋስ መብት አይፈቀድላቸውም። ምክንያቱም ዋናው ሽብር ፈጠራ ስለሆነ ክሱ ሽብር ከወጡ በኋላ ላለመፍጠራቸው ዋስትና የለም። ሲቀጥል ደግሞ የተከሰሱበትን ወንጀል ለማክሰም ሲሉ ማስረጃ ሊደብቁ ይችላሉ ማለት ነው። ሌላኛው ከባድ የሙስና ወንጀል ነው። በመንግስትና በህዝብ ላይ ከፍተኛ ጉዳት የሚያደርሱ የሙስና ወንጀሎች ዋስትና መብት አይሰጣቸው። ምክንያት የሙስና ክስ ከሰነዶች ጋር የተያያዘ ነው። ቢወጣ ያንን የሙስና ክስ ለመደበቅ ማስረጃዎችን ለማጥፋት የማይችልበት ምክንያት የለም ተብሎ ስለሚታሰብ ከባድ የሙስና ወንጀል ክስ የዋስትና መብት የለውም። ሌላኛው ከባድ ዝርፊያ ወይም አግራቬትድ ሮበሪ ሲሆን ነው። የከባድ ዝርፊያ ወንጀል መሳሪያን በመጠቀም የተፈጸመ ከባድ ዘረፋ ከሆነ ዋስትና አይሰጣቸውም ማለት ነው። ሌላው ዋስትና ሊከለከልባቸው የሚችሉ ምክንያቶች ከላይ የተጠቀሱት አሁን የነገርኳቸው ወንጀል አይነቶች በተጨማሪ ፍርድ ቤቱ አሁን የምነግራችሁን ደግሞ ዋስትናዎችን ሊከለክል ይችላል። አንደኛ፣ የመሰወር እድል ካለው ነው። ተከሳሹ በዋስ ቢወጣ ከሀገር ሊወጣ ወይም ሊሰወር ይችላል ብሎ ፍርድ ቤቱ ካመነ የዋስትና መብቱን ይከለክለዋል ማለት ነው። ሌላኛው ማስረጃ የማጥፋት ስጋት ካለበት ተከሳሹ በነፃ ቢወጣ ምስክሮችን ሊያስፈራራ ወይም ማስረጃ ሊያጠፋ ይችላል ተብሎ ሲታሰብ ፍርድ ቤቱ ዋስትና ይከለክላል ማለት ነው። ሌላ ወንጀል የመስራት ስጋት ካለ ማለት ነው። ተከሳሹ ቢፈታ ሌላ ወንጀል ሊፈጽም ይችላል የሚል በቂ ምክንያት ካለ ሌላ ወንጀል የመስራት ስጋት ወይም ተከሳሹ ቢፈታ ሌላ ወንጀል ሊፈጽም ይችላል የሚል በቂ ምክንያት ካለ ዋስትና ይከለከላል ማለት ነው። እንግዲህ ይህን ካየን ዘንዳ ዋስትና መሰረቱ ምንድን ነው? ዋስትና ህገ መንግስታዊ መብት ነው። በዓለም አቀፍ ለዜጎች የተሰጠ መብት ነው። በመሆኑም የዋስትና ጉዳይ ምን ይመስላል የሚለውን ከዚሁ ጋር እየይዘን እግረ መንገዳችንን እንይ። በዋናነት በ1954 የወጣው የወንጀለኛ መቅጫ ህግ ስነ ስርዓት እና በ1987 የወጣው የኢፌዴሪ ህገ መንግስት ላይ የተመሰረተ መብት ነው የዋስትና መብት። አንደኛ፣ ህገ መንግስታዊ መሰረቱ የዋስትና መብት የህገ መንግስቱ አንቀጽ 19 ንዑስ 6 በቁጥጥር ስር የዋሉ ሰዎች የዋስትና የመፈታት መብት እንዳላቸው፣ ሆኖም በህጉ በተደነገጉ ልዩ ሁኔታዎች ፍርድ ቤቱ ዋስትና ላለመቀበል ወይም በገንዘብ የታጀበ ዋስትና ማስከበሪያ እንዲቀርብለት ለማዘዝ ይችላል ሲል ህገ መንግስቱ በአንቀጽ 19 ንዑስ አንቀጽ 6 ላይ ያስቀምጣል። ሌላኛው በወንጀለኛ መቅጫ ስነ ስርዓት ህጉ ባለው ድንጋጌ የተሰጠ መብት መሆኑን ማየት ይቻላል። ለምሳሌ በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 63 መሰረት ዋስትና የማይፈቀድባቸው
ልዩ ሁኔታዎች ተዘርዝሮ ይገኛል። ህጉ የተከሰሱበት ወንጀል በጣም ከባድ በሚሆንበት ጊዜ ዋስትናን እንደሚከለክል በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 63 ንዑስ አንቀጽ 1 ስር የተከሰሰበት ወንጀል የሞት ቅጣት ወይም የዕድሜ ልክ ጽኑ እስራትን የሚያስቀጣ ከሆነና ተከሳሹ ወንጀሉን ስለመፈጸሙ በቂ ጥርጣሬ ካለ ዋስትና እንደማይፈቀድም ይደነግጋል። ስለዚህ ዋስትና በእነኚህ የህግ መሰረት ወይም የህግ ማዕቀፍ ላይ የሚዳኝ ይሆናል ማለት ነው። ፍርድ ቤቱ ዋስትና ለመከልከል ስልጣን በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 67 ላይ በግልጽ ተቀምጧል። ወንጀሉ የሞት ወይም የዕድሜ ልክ ባይሆንም እንኳን ፍርድ ቤቱ በሚከተሉት ዋና ዋና ምክንያቶች ዋስትና ሊከለክል ይችላል ሲል ይጠቅሳል። ተከሳሹ ለፍርድ አይቀርብም ተብሎ ሲሰጋ አንቀጽ 67 ንዑስ አንቀጽ 20 መሰረት፣ ተከሳሹ ቢለቀቅ ሌላ ወንጀል ይፈጽማል ተብሎ ሲገመት አንቀጽ 67 ንዑስ አንቀጽ ላይ መሰረት፣ ተከሳሹ የማስረጃ ያጠፋል ወይም ምስክሮችን ያባብላል ተብሎ ሲታመን አንቀጽ 67 ንዑስ አንቀጽ ሐመሯ መሰረት ፍርድ ቤት ዋስትናውን የመከልከል ስልጣን አለው ማለት ነው። ሌላኛው የዋስትናው መጠን የመወሰን መብት ፍርድ ቤቱ አለው። በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 69 መሰረት የዋስትናው ገንዘብ መጠኑ ተከሳሹ ፍርድ ቤቱ እንዲቀርብ የሚያስገድድ መሆን አለበት። ሲወስንም የወንጀሉን ክብደት፣ ተከሳሹ የገንዘብ አቅም፣ የመክፈል አቅም፣ ሀብት ከግምት ውስጥ ማስገባት ይኖርበታል ማለት ነው። በዚህ መሰረት ዋስትና ሊፈቀድበትና ሊከለከልበት የሚችልበት አግባብ አለ ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።